ወደ ዜናችን ከማለፋችን በፊት ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን በቪዲዮ ላይ የምትመለከቱት በሰሜን ጎንደር ሀገረ ስብከት ደባርቅ ወረዳ ሰጊ ቀበሌ የሚገኝ አንጎባ የአቡነ ገብረ መንፈስ ቅዱስና የልደታ አንድነት ገዳም ነው። በዚህ ገዳም ከ30 በላይ መነኮሳት ይገኛሉ። መነኮሳቱ ለመኖሪያ ባዕት፣ ለቀለብ፣ ለሚለብሱት ልብስ እንዲሁም በቪዲዮ ላይ እንደሚታየው በመገንባት ላይ ለሚገኘው ቤተክርስቲያን ሲሚንቶን ጨምሮ ብዙ ገዛዎች ስለሚያስፈልጉት በመላው ዓለም ያላችሁ ደጋግ ወገኖቻችን የምትችሉትን በማገዝ ቤተክርስቲያናችንን እንስራ ሲሉ አባቶች በእግዚአብሔር ስም ጥሪ አቅርበዋልና የበረከቱ ተሳታፊ እንሁን እንላለን። ድጋፍ ለማድረግ የገዳሙ አካውንት ንግድ ባንክ 107271919597 እንዲሁም አቢሲኒያ ባንክ 241335836 ሲሆን ለተጨማሪ መረጃዎች ከስክሪኑ በሚታየው ስልክ አባቶችን በቀጥታ ማግኘት የሚችሉ መሆኑንም ለማሳሰብ እንወዳለን። የለንም ቤትም አንዲት ቤት ናት። ለእናቶችም ለኛም አንዲት ቤት ናት። ለአባቶችም ቤት ደግሞ በጣም ያስፈልገናል። ሰው መቼም ልብስ አልባ ቤት አልባ ይቀመጥምና ቤት በጣም ያስቸግረናል። ልብስ በጣም ያስቸግረናል። ለዚህ አስቡልን፣ አትርሱን አስቡልን። የተዚያሩን ሰፋ ሰፋ ያርግልን፣ እናንተንም ያደራጅልን። ሰላም ሊታላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ መከላከያ ሰራዊት በደቡብ ሊባኖስ እያካሄደ ያለው የምድር ወረራና ወታደራዊ እንቅስቃሴ በከፍተኛ ደረጃ እንዲያስፋፋ መመሪያ ሰጥተዋል። ኢራንም ከጠላት ኃይሎች ጋር ተሰልፈዋል ያለቻቸውን 2 ሰዎች በስቅላት ቀጥታለች። በእስራኤል ሃይፋ ከተማ በሚገኝ የነዳጅ ማጣሪያ ላይ በደረሰ የሚሳኤል ጥቃት በአንድ የኢንዱስትሪ ህንጻና የነዳጅ ጫኝ ተሽከርካሪ ላይ ከፍተኛ ጉዳት መድረሱን የእሳትና አደጋ መከላከል አገልግሎት አስታውቋል። አሜሪካም ከኢራን ጋር እያካሄደች ባለው ውጊያ በ30 ቀናት ውስጥ ብቻ ለጦርነቱ ያወጣቸው ወጪ ከ35 ቢሊዮን ብር በላይ ደርሷል። የተባበሩት አረብ ኤሚሬትስ በበኩሏ የ120 ቢሊዮን ዶላር ኪሳራ አስተናግዳለች። በዓለም አቀፍ ደረጃ የተፈጠረውን የነዳጅ እጥረት ተከትሎ በኢትዮጵያ የአንዳንድ የመንግስት መስሪያ ቤት ሰራተኞች የዓመት ረፍት እንዲወጡ እየተደረገ እንደሆነ ተሰምቷል። በመካከለኛው ምስራቅ የናር የመጣውን ከፍተኛ ወታደራዊ ውጥረት ተከትሎም የኢራኑ ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ የፊት ገጹ ላይ ይዞ ወጥቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው በኢራን ውስጥ ያለው ነዳጅ ዘይት መውሰድ ምርጫቸውን እንደሚሆን ተናግረዋል። የኢራን አብዮታዊ ዘብ ከፍተኛ አዛዥ ሐሰን ዛዴህ እንደተገደሉ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ከዚህ መረጃ በተጨማሪ በማዕከላዊ ኢትዮጵያ ክልል ሀላባ ዞን ቤተሰብ ቲማቲም ለቅመው እንዲመጡ ወደ ብላቴ ወንዝ ዳርቻ የተላኩ 2 ህጻናት በወንዝ ውሃ እንደተወሰዱ ፖሊስ ማስታወቁን፣ በኢትዮጵያ በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ መጠየቁን፣ ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነት እንደያዘች መገለጹ፣ እንዲሁም የአማራ ፋኖ ብሔራዊ ንቅናቄ 303ኛ ኮር ወታደራዊ አዛዥ የሆነው ፋኖ ኮማንዶ ፍቅሩ ሙልዬ ለመንግስት እጅ መስጠቱን ተከትሎ የተሰሙ አዳዲስ መረጃዎችን በተመለከተና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አፍሪካ ትልቁ የገበያ መዳረሻ በሆነው መርካቶ ተክለ ሃይማኖት ውስጥ እየገነባን ባለነው ትልቁ ባለ 4 ወለል ሞል ላይ ሱቆን የያዙ ከተጣራ 25 ካሬ ጀምሮ እስከ አሻውት ካሬ ድረስ ምንም አይነት የጋራ መገልገያ ክፍያ የማይጠየቁበት ፉሊ ፊኒሽድ የሆኑ ሱቆች እንዲሁም በ12 ወራት ጊዜ ውስጥ ብቻ የሚረከቧቸው ቢያሻውት ለንግዱ ማስፋፊያ አሊያም ገዝቶ ለማከራየት ወይንም ለመሸጥ የሚሆኑትን ሱቆች ከ1,296,350 ብር ቅድመ ክፍያ ጀምሮ ይዘንሎት ቀርበናል። ይህን ቪዲዮ አይቶ ለሚመጡ ለ10 ደንበኞች የ15% ቅናሽ አዘጋጅተን እየጠበቅነው ነው። ለበለጠ መረጃ በ0900 ይደውልልን አሊያም በዋትስአፕ ላይ ይጻፉልን። ሜሪት ኮሜርሻል። ወደ መጀመሪያው መረጃችን ስናልፍ የኢራን አብዮታዊ ዘብ ጦር ከፍተኛ አዛዥ ሐሰን ዛዴህ መገደላቸው ተሰምተዋል። በኢራንና በእስራኤል እንዲሁም በአሜሪካ መካከል እየተካሄደ ባለው ቀጥተኛ ጦርነት ሳቢያ የኢራን አብዮታዊ ዘበኛ ጦር ከፍተኛ መኮንን የሆኑት ሜጀር ጄኔራል ሐሰን ዛዴህ በዋና ከተማዋ ቴህራን ውስጥ መገደላቸው ተነግሯል። በመካከለኛው ምስራቅ ያለው ቀውስ ተባብሶ በቀጠለበት በዚህ ሰዓት በቴህራን የሚገኘው የመሐመድ ረሱል አላህ ክፍለ ጦር አዛዥ ሜጀር ጄኔራል ሐሰን ዛዴህ መገደላቸውን የተለያዩ
የተለያዩ ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ጀነራሉ የተገደሉት እስራኤልና አሜሪካ በኢራን ላይ ያካሄዱት ባለው ወታደራዊ እርምጃና በቴህራን ውስጥ እየተፈጸሙ ባሉ ተከታታይ ጥቃቶች መሆኑ ተመልክቷል። ሐሰን ዛዴህ በኢራን ወታደራዊ መዋቅር ውስጥ በተለይ የዋና ከተማዋን ጸጥታ በመጠበቅ ረገድ ከፍተኛ ሚና የነበራቸው አንጋፋ አዛዥ ነበሩ። ግድያው የተፈጸመው በምን አይነት ጥቃት እንደሆነ እስካሁን በዝርዝር ባይገለጽም ክስተቱ ለኢራን አብዮታዊ ዘበኛ ጦር ትልቅ የደህንነት ስብራት እንደሆነ እየተነገረ ይገኛል። የኢራን ባለስልጣን እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጡም በቴህራንና በሌሎች ቁልፍ ከተሞች ያለው ወታደራዊ ዝግጁነት ወደ ከፍተኛ ደረጃ መሸጋገሩ ተዘግበዋል። በሌላ በኩል ይህ ግድያ በሶስቱ ሀገራት መካከል ያለውን ጦርነት ይበልጥ ሊያባብሰው እንደሚችልም ተንታኞች ስጋታቸውን እየገለጹ ይገኛሉ። ኢራን በበኩሏ አሜሪካ ወረራ ልትፈጽምብኝ የተዘጋጀች ነው ማለቷን ተከትሎ የነዳጅ መሸጫ ዋጋ በበርሜል $116 መግባቱ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው እንደተናገሩት በኢራን ውስጥ ያለውን ነዳጅ ዘይት መውሰድ እንደሚፈልጉና ከ90 በመቶ በላይ የኢራን ዘይት ወደ ውጭ የምትልክበትን የካርግ ደሴት የኤክስፖርት ማዕከልን ለመያዝ ማቀዳቸውን ገልጸዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ የኔ ምርጫ ነዳጅ ዘይቱን መውሰድ ነው ብለዋል። እውነት ለመናገር የምወደው ነገር በኢራን ውስጥ ያለውን ነዳጅ ዘይት መውሰድ ነው። ነገር ግን አንዳንድ የማይረቡ ሰዎች ለምን እንዲህ ታደርጋለህ ይላሉ። እነዚህ ግን የማይረቡ ሰዎች ናቸው ሲሉም አክለዋል። ኢራንም በአሜሪካ ጦር ላይ እጅግ አስደንጋጭ የሞት ማስጠንቀቂያ ሰንዝራለች። በመካከለኛው ምስራቅ እየናረ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራን ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በፊት ገጹ ላይ ይዞ ወጥቷል። ጋዜጣው የአሜሪካ ወታደሮችን ምስል በግልጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ ለአሜሪካ ጦር አስከፊና የማይመለስ መዘዝ እንደሚያስከትል አሳስቧል። በተለይም በጋዜጣው አርዕስት ላይ በጉልህ የሰፈረውና ወደ ሲኦል እንኳን ደህና መጣችሁ የኢራን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚለው መልእክት የሀገሪቱን ቀጥተኛ የሞት ዛቻ በግልጽ የሚያሳይ ሆኗል። ይህ እጅግ አስፈሪ ማስጠንቀቂያ የተሰማው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ በመዘጋጀት ላይ ባለችበትና ኢራን በበኩሏ ከፍተኛ የህዝብ ክተት ማወጇን በገለጸችበት ወቅት መሆኑ በቀጠናው መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚለውን ዓለም አቀፍ ስጋት ይበልጥ እንዲያገረሽ አድርጎታል። የተፈጠረውን የነዳጅ እጥረት ተከትሎም በኢትዮጵያ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት ረፍት እንዲወጡ እየተደረገ እንደሆነ መረጃዎች ወጥተዋል። አሜሪካ ከኢራን ጋር እያካሄደች ባለው ውጊያም በ30 ቀናት ውስጥ ብቻ ለጦርነቱ ያወጣቸው ወጪ ከ35 ቢሊዮን ዶላር በላይ እንደደረሰ መረጃዎች ወጥተዋል። የተባበሩት አረብ ኤሚሬትስ በበኩሏ የ120 ቢሊዮን ዶላር ኪሳራ አስተናግዳለችም ተብሏል። በእስራኤል ሃይፋ ከተማ በሚገኝ የነዳጅ ማጣሪያ ላይ በደረሰ የሚሳኤል ጥቃትም በአንድ የኢንዱስትሪ ህንጻና የነዳጅ ጫኝ ተሽከርካሪ ላይ ከፍተኛ ጉዳት መድረሱን የእሳትና አደጋ መከላከል አገልግሎት አስታውቋል። ጥቃቱ የተፈጸመው ከኢራንና ከሂዝቦላ በታለመ የተቀናጀ የሚሳኤል ውርጅብኝ ወቅት ሲሆን በእስራኤል መከላከያ የከሸፈ ሚሳኤል ፍንጣሪ በነዳጅ ታንከር ላይ በማረፉ እሳት ተቀስቅሷል። በአሁኑ ሰዓት በሰው ህይወት ላይ የደረሰ ጉዳት ባይኖርም አደጋው ወደ ሌሎች ማከማቻዎች እንዳይዛመት ጥረት እየተደረገ ይገኛል። ኢራንም ከጠላት ኃይሎች ጋር ተሰልፈዋል ያለቻቸውን 2 ሰዎች በስቅላት ቀጥታለች። ኢራን ከአሜሪካና ከእስራኤል ጋር ግንኙነት ካለው ተቃዋሚ ቡድን ጋር ተባብረዋል የተባሉ 2 ተከሳሾችን በስቅላት ቀጥታለች። በአሜሪካና እስራኤል ከሚደገፈው የኢራን ተቃዋሚ ቡድን ሞጃሂዲን ኢሃልክ ጋር በመተባበር ቀደም ሲል በኢራን ላይ የጦር መሳሪያ አንስተዋል የተባሉ 2 ሰዎች ተገድለዋል ሲል ከፊል መንግስታዊ የሆነው ታስኒም የዜና አገልግሎት ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የአገሪቱ መከላከያ ሰራዊት በደቡብ ሊባኖስ እያካሄደ ያለውን የምድር ወረራና ወታደራዊ እንቅስቃሴ በከፍተኛ ደረጃ እንዲያስፋፋ መመሪያ ሰጥተዋል። ይህ ውሳኔ የተላለፈው የእስራኤል ጦር በድንበር አካባቢ ከሚንቀሳቀሰው የሂዝቦላ ታጣቂ ቡድን ጋር የሚያደርገው ውጊያ ይበልጥ እየተፋፋመ በመጣበት ወቅት ነው። ጠቅላይ ሚኒስትር ኔታንያሁ እንደገለጹ ወታደራዊ ዘመቻው እንዲሰፋ የታዘዘው የሂዝቦላህን ወታደራዊ መሰረተ ልማቶች ሙሉ በሙሉ ለማውደምና በእስራኤል ሰሜናዊ ድንበር አቅራብ የሚገኙ ሰፈራዎችን ደህንነት በዘላቂነት ለማረጋገጥ ነው። እስራኤል በሊባኖስ ውስጥ የምታደርገው እንቅስቃሴ ግቡን እስኪመታ ድረስ ተጠናክሮ እንደሚቀጥልና ለዚህም አስፈላጊው የሰው ኃይልና የጦር መሳሪያ ዝግጅት እንደተደረገ ጠቁመዋል። የቱርክ መከላከያ ሚኒስትር በበኩሉ ትናንት ባወጣው ይፋዊ መግለጫ ከኢራን ተነስቶ የአገሪቱን የአየር ክልል ጥሶ የገባ 4ኛ ባሊስቲክ ሚሳኤል በስኬት መመታቱን አረጋግጧል። ይህ ሚሳኤል በምስራቃዊ ሜዲትራኒያን ባህር ላይ በሰፈሩ የኔቶ የአየር መከላከያ ስርዓቶች አማካኝነት ገና አየር ላይ እያለ እንዲከሽፍ የተደረገ ሲሆን ድርጊቱ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊና ወታደራዊ ውጥረት ይበልጥ እንዳባባሰውም ተገልጿል።
ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነቱን ይዛለች። በ2026 የፈረንጆ ዓመት ጎረቤት ሀገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ ኢትዮጵያ ግን የመከላከያ አቅሟን ለማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰች መሆኑን ግሬት አፍሪካ ዲጂታል ሚዲያ ዘግቧል። ሀገሪቱ በዘርፉ ካላት ግዙፍ በጀት በተጨማሪ ሰራዊቷን በዘመናዊ ድሮኖች፣ በረቀቁ የጦር አውሮፕላኖችና በቴክኖሎጂ የታገዙ ትጥቆች በማስታጠቅ ላይ ትገኛለች። የኢትዮጵያ ወታደራዊ ወጪ ከ0.9 እስከ 3.7 ቢሊዮን ዶላር እንደሚደርስ የተገመተ ሲሆን ይህም ቀጠናዊና ውስጣዊ የጸጥታ ስጋቶችን ለመቋቋም የሚያስችል ዝግጁነትን ለመፍጠር የታለመ መሆኑ ተገልጿል። ኢትዮጵያ ከመከላከያ ግንባታ ጎን ለጎን በከተሞች ዘመናዊነት ላይ ትልቅ ትኩረት ሰጥታ እየሰራች መሆኑን ዘገባው አክሎ አመልክቷል። በተለይም አዲስ አበባን በአፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከናወኑት የልማት ስራዎች ሀገሪቱ ለጥበቃም ሆነ ለብልጽግና ያላትን ቁርጠኝነት የሚያሳዩ ናቸው ተብሏል። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ፣ ኢትዮጵያ ግን ወታደራዊ ኃይልና ዘመናዊነትን በማጣመር ቀጠናዊ ተሰሚነቷን እያሳደገች ትገኛለች ሲልም ዘገባው አካቷል። ወደ ቀጣዩ መረጃችን ስናልፍ በትምህርትና ስልጠና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉና በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ ጠይቋል። ባለስልጣኑ ለሁሉም ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽህፈት ቤቶች፣ ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለድሬዳዋ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ፍትህ ቢሮዎች፣ ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ፖሊስ ኮሚሽን ጽህፈት ቤቶችና ከተማ አስተዳደር ሲቪል ሰርቪስ ኮሚሽን ጽህፈት ቤቶች እንዲሁም ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ንግድ ቢሮዎች በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዙ መሆናቸው ተገልጿል። ተቋማቱ 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም የሚጠበቅባቸውን መስፈርትና ሂደት በማሟላት ከትምህርት ሴክተር ያልወጡ መሆኑን ደብዳቤው ያስረዳል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ህጋዊነታቸው የተቋረጠ ስለሆነ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉ እንዲሁም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ የህግ እርምጃ እንዲወሰድባቸው የተቋማቱን ስም ዝርዝር በማያያዝ ባለስልጣኑ ጠይቋል። ይህንን ተከትሎ በኢትዮጵያ በሚገኙ 52 የትምህርት ተቋማት አገልግሎት እንዳይሰጡ ታግደዋል። ወደ ቀጣዩ መረጃችን ስናልፍ በማዕከላዊ ኢትዮጵያ ክልል ሀላባ ዞን በቤተሰብ ቲማቲም ለቅመው እንዲመለሱ ወደ ብላቴ ወንዝ ዳርቻ የተላኩ 2 ህጻናት በወንዝ ውሃ መወሰዳቸውን ፖሊስ አስታውቋል። በቁሊቶ ከተማ የሁለተኛ ጮሮቆ ቀጠና ነዋሪ የሆኑት 2 ህጻናት ቲማቲም ከማሳ ለቅመው እንዲያመጡ ተልከው ወደ ስፍራው መሄዳቸው ተነግሯል። የክልሉ ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ እንደገለጹት 2ቱ ታዳጊ የወንድማማች ልጆች ሲሆኑ የ12 ዓመቷ ታዳጊ አዳል ጧት ወደ ውሃው ስትገባ የ13 ዓመቷ ታዳጊ ቀድማ ይገባቸው ለማትረፍ ተከትላ ወደ ውሃ ውስጥ በመግባቷ ሁለቱም በውሃ ተወስደው ህይወታቸው ማለፉን ገልጸዋል። የሁለቱን ታዳጊዎች አስክሬን ለማግኘት ከትናንት ጀምሮ ፍለጋ መቀጠሉም ተገልጿል። በአሁኑ ሰዓትም ከፍተኛ የዝናብ መጠን እየጣለ በመሆኑ ደራሽ የወንዝና የጎርፍ አደጋ የሰው ህይወት እንዳይጠፋ ህብረተሰቡ ተገቢውን ጥንቃቄ ማድረግ አለበት ሲሉ ምክትል ኮማንደር ታጁ ነጋሽ ጨምረው ተናግረዋል ሲል ብስራት ሬዲዮ ዘግቧል። ወደ መጨረሻው መረጃችን ስናልፍ የአማራ ፋኖ ብሔራዊ ንቅናቄ 303ኛ ኮር ወታደራዊ አዛዥ ፋኖ ኮማንዶ ፍቅሩ ሙልዬ ለመንግስት እጁን መስጠቱ አነጋጋሪ ሆኖ ቀጥሏል። በሰሜን ወሎ ዞን ላሊበላና አካባቢው በትጥቅ ትግል ሲንቀሳቀስ የነበረው ፍቅሩ ሙልዬ የሰላም አማራጭን ተቀብሏል። ላለፉት ዓመታት በሰሜን ወሎ በላሊበላና በአካባቢው በጫካ ሲንቀሳቀስ የነበረው ፍቅሩ ሙልዬ የሰላም አማራጭ ተቀብሎ በሰላም ገብቷል የተባለው ፍቅሩ ሙልዬ በታጣቂዎች አደረጃጀት እስከ ኮር አዛዥ የደረሰ ኃላፊነት እንደነበረውም ተገልጿል። በአቀባበል መርሃ ግብሩ ላይ መልእክት ያስተላለፉት በአካባቢው የሚንቀሳቀሰው የአገር መከላከያ እዝ አዛዥ ሜጀር ጀነራል ተስፋዬ አያሌው ፍቅሩ ሙልዬ ቀደም ሲል በአገር መከላከያ ውስጥ እንደነበር አስታውሰው እርሱና ጓደኞቹ የሰላም አማራጭን ተቀብለው በመምጣታቸው እንኳን ደህና መጣችሁ ብለዋል። የአማራ ሕዝብ የጦርነት ቀጠና መሆን የለበትም ያሉት አዛዡ ሌሎችም የሰላም አማራጭን እንደሚቀበሉ ያላቸውን እምነት ገልጸዋል። የሰላም አማራጭን የተቀበለው ፍቅሩ ሙልዬ ጦርነት ለማንም አይበጅም ሲል ገልጸዋል። የሰላም ጥሪውን በመቀበል ወደ ሰላም መምጣታቸውንም ገልጸዋል።